አንድ ሳይኮሎጂስት ናት ዶክተር ዱዌክ ትባላለች እና ግሮዝን በሁለት ከፍለዋለች። ፊክስድ ሜንታል ማይንድ ሴት እና ግሮዝ ማይንድ ሴት ብላ ማለት። ፊክስድ ማይንድ ሴት የምትለው ምንድነው? እነዚህ ሰዎች አስዩም የሚያደርጉት ችሎታዎቻችን፣ ተሰጦቶቻችን፣ ፖቴንሻሎቻችን ወይም ደግሞ ካራክተራችን፣ ጸባያችን ሁሉ ስታቲክ ነው ብለው የሚያምኑ ናቸው። እነዚህ ሰዎች በህይወት ስኬታማ አይደሉም፣ ደስተኛ አይደሉም፣ ስኬታማ አይደሉም፣ ሰላም የላቸውም። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ያው በሳምንቱ ተመልሻለሁኝ። ዛሬ አስተማሪ የሆነና የተሻለ ህይወታችን አንድ ስቴፕ ከፍ ሊያደርግ ይችላል የምለውን ሀሳብ ይዤላችሁ መጥቻለሁኝ። እንደምትወዱት አልጠራጠርም። እስከ መጨረሻው ድረስ አብራችሁኝ ሁኑ። የሰው ልጅ በዚህ ምድር ያለችው ጊዜ ትንሽ ናት። ማለት በጣም ሊሚትድ የሆነ ሰዓት ነው ያለን። በጣም የምናባክነው ሰዓት የለም። ማባከን የለብንም ማለት መጽሐፍ ቅዱስ እንኳ ሰው ቢበዛ የሚኖረው 80 ነው አይደለ? የምናባክነው ሰዓት የለንም ማለት ነው። ጊዜያችን በስነ ስርዓት መጠቀም አለብን። ዋናው ዓላማ ጊዜ አጠቃቀም አይደለም የዛሬው። ጊዜ ስለሌለን ያማት ማለት ነው የሰዎችን ሀሳብ በሰዎች ዓለም ውስጥ መኖር፣ የሰዎችን ህይወት መኖር የማይመለከተን ውስጥ እንቆይና ራሳችን እንረሳዋለን። ወደ ውስጥ መመልከታችን ትተን ውጭ ላይ ያለውን ብቻ እናያለን። ወደ ውስጥ መመልከት ትተን የውጩን ብቻ እያየን ራሳችን እያሰቃይን እንኖራለን አንዳንድ ሰዎች እና እኛ እንደዛ እንዳንሆን ወደ ራሳችን ተመልክተን የራሳችንን አቅም አቀን ያማት ሁሉም ሰው በዚህ ምድር ሲኖር ደስተኛ ሆኖ መኖር ይፈልጋል። በመንፈሳዊ ህይወቱ ደስተኛ መሆን ይችላል። በዓለማዊ ህይወቱ ደስተኛ፣ በኬሪየር ፓዙ በፕሮፌሽኑ ደስተኛ ሆኖ መኖር ይፈልጋል። በትዳር ህይወቱ ደስተኛ መኖር፣ ሁሉም ሰው ደስተኛ ሆኖ መኖር ነው የሚፈልገው። ይሄ ደስታ ደግሞ እንደየሰው ይለያያል። አንተ ደስታ ነው የምትለው ነገር ሌላ ሰው ደስታ ላይሆን ይችላል። አንተ የሚያስደስት ነገር ሌላውን ሰው ላይ ያስደስተው ይችላል። ስለዚህ ወደ ራሳችን እንድንመለስ ወደ ሌሎች በመመልከትና የሌሎችን ህይወት በመኖር ወይም ደግሞ በሌሎች ህይወት ውስጥ በመኖር ወይም ደግሞ የሌሎች ህይወትን በመመኘት ራሳችን ስቃይ ውስጥ እንዳናገኘው ወደ ራሳችን ልብ ተመልሰን ልባችን የሚለንን ሰምተን ወደ ራሳችን ተመልሰን በማስተዋል የራሳችን ህይወት መኖር እንድንጀምር ነው ጥሩ የሚባል ህይወት ማለት ነው። ጥሩ የሚባል ህይወት እንደየራሳችን ስለሚለያይ እንደየቤታችን፣ እንደያኗኗራችን፣ እንደመጣንበት ባክግራውንድ፣ እንዳለን የኢኮኖሚ ደረጃ፣ እንደሚኖረን የመንፈሳዊ እድገት ደረጃ እሱን አጣጥሞ መኖር እጅግ ያስፈልጋል። ደስተኛ ሆኖ ለመኖር ማለት ነው። ያ ማለት የአእምሮ ጤናን ራሱ ለማግኘት ከነዚህ መካከል የሚረዳን አንደኛው ፐርፐዝ ነው። አላማን ማወቅ አለብን። ፐርፐዝ ከዚህ በፊት የተፈጠርንበት አላማ ምንድን ነው ብዬ በሰራሁት ቪዲዮ የሰጠሁት ኮንቴክስት ሌላ ነው። ምክንያቱም ዋና ነው ያ የተፈጠርንበት ዓላማ የእግዚአብሔርን ክብር ለመውረስ ነው። ዓላማችን እሱ ብቻ ነው ሊሆን የሚችለው። ሌላው ሁሉ ጊዜያዊ ነገር ስለሆነ ማለት ነው። ግን ዓላማችን ከእግዚአብሔር ጋር መኖር ሆኖ እያለ በዚህ ምድር ደግሞ ስንኖር መውጣት መግባት አለ አይደል? መብላት መጠጣት አለ፣ መስራት አለ፣ ሰዎችን መውደድ አለ፣ መኖር አለ። እነዚህ የህይወት መንገዶች አሉ። በዚህ የህይወት መንገድ ውስጥ ፐርፐዝ ሊኖረን ይገባል ነው። ምንድን ነው ፐርፐዝ የሚለው? ይሄ ዲፋይን የሚያደርገው ክላሪፋይ የሚያደርግልን ምን መሰላችሁ? እያንዳንዱ ቀን ከቀን በሚኖረን ኢምፕሩቭመንት፣ ቀን በቀን እኔ ማን ነኝ? ከምንኛው ሳይድ ነኝ? በሀሳብ ደረጃ፣ በመንፈሳዊ ደረጃ፣ ለስራ ባለን ፍልስፍና፣ ለህይወት ባለን ፍልስፍና ከየትኛው ወገን ነኝ ብለን እንድንለይና እንደዚሁም ይህስ የት ያደርሰኛል ብለን ራሳችን እንድንጠይቅ የሚያደርግ ነው። ወይም ደግሞ የአጭር ጊዜና የረጅም ጊዜ ውሳኔያችንን ሚኒንግ የሚሰጥልን ትርጉም የሚሰጥልን ፐርፐዝ ነው። አሁን ለምሳሌ በትንሹ ብንመለከት ቀን ከቀን በምታከናውኑት ተግባራት ውስጥ ምን ማድረግ ያስደስታችኋል? ምን ማድረግ የተሻለ ትርጉም ይሰጣችኋል? ለምሳሌ ለምትወዱት ሰው አፎርድ ማድረግ ሊሆን ይችላል፣ የሆነ ነገር ማድረግ ሊሆን ይችላል። ዋቲቨር ሁሉም ለዚህ ጥያቄ ሁሉም የተለያየ መልስ ስላለው ማለት ነው ፐርፐዝ ያስፈልገናል ማለት ነው። ሁለተኛው ግሮውዝ ነው። ግሮውዝ የሚያሳየው ምንድነው? ይሄ ፖቴንሻል አለን እኛ የሰው ልጆች፣ እግዚአብሔር የሰጠን ጸጋ አለ፣ በጣም እጅግ እምቅ የሆነ ስጦታ ማለት ነው። ይሄንን ቼዝ የምናደርግበት ድል የምናደርግበት ግሮውዝ ይባላል። ኤቢሊቲያችን አለ፣ ካራክተራችን፣ አቅማችን፣ ስጦታዎቻችን ምናምን አሉ እና እሱን የምናይበትና የተሻለ ፕሮግረስ የምናደርግበት የተሻለ ከፍ የምናደርግበት የመለወጥ ረሃብ ማለት። አንድ ሳይኮሎጂስት ናት ዶክተር ዱዌክ ትባላለች እና ግሮዝን በሁለት ከፍለዋለች። ፊክስድ ሜንታል ማይንድ ሴት እና ግሮዝ ማይንድ ሴት ብላ ማለት። ፊክስድ ማይንድ ሴት የምትለው ምንድነው? እነዚህ ሰዎች አስዩም የሚያደርጉት ችሎታዎቻችን፣ ተሰጦቶቻችን፣ ፖቴንሻሎቻችን ወይም ደግሞ ካራክተራችን፣ ጸባያችን ሁሉ ስታቲክ ነው ብለው የሚያምኑ ናቸው። እነዚህ ሰዎች በህይወት ስኬታማ አይደሉም፣ ደስተኛ አይደሉም፣ ስኬታማ አይደሉም፣ ሰላም የላቸውም። ምክንያቱም የእነዚህ ሰዎች ማይንድ ሴት ፊክስድ ስለሆነ የሚጠብቁት ደስታቸውን ከኤክስተርናል ነው። ኤክስተርናል አፊርሜሽን ይፈልጋሉ፣ አፕሩቫል ይፈልጋሉ።
በሆነ ሰው ጎበዝ መባል፣ ጀግና መባል። ጀግና ጎበዝ ካልተባሉ ዲስከሬጅ የሚሆኑ አይነት ናቸው። ሪዋርድ ይፈልጋሉ፣ የውጫዊ የሆነ ነገር ይፈልጋሉ እነዚህ ሰዎች ማለት ነው። ወይም ደግሞ ውድቀትን የሚፈሩ አይነት ፊክስድ የሆነ ማይንድ ሴት ሊኖረን አይገባም ማለት ነው። እኛ አብረን ነው ይህንን ነገር ኤክሰርሳይዝ እያደረግ ነው የምንሄደው። ምክንያቱም ፊክስድ ማይንድ ሴት ካለን እንድንተው ማለት ነው። ፊክስድ ማይንድ ሴት ውድቀትን ከውድቀት ተነስቶ መለወጥን ላይፍ ጋር ቻሌንጅ ማድረግን አይፈልግም። ፊክስድ ማይንድ ሴት ያላቸው ሰዎች እንደዚህ አይነት ናቸው ትላለች። ግሮዝ ማይንድ ሴት ያላቸው ሰዎች ግን ይሄ ኤቢሊቲያችን፣ ችሎታዎቻችን፣ ባህሪያችን፣ ፖቴንሻላችን ያለን አጠቃላይ የተሰጠን ጸጋዎች ዳይናሚክ ናቸው ብለው የሚያስብ ናቸው። እነዚህን የሚያስቡ ሰዎች ሁሌ ራሳቸውን ለመለወጥ ስታቲክ ነው ብለው ስለማያስቡ ራሳቸውን ለመለወጥ የሚተጉ ሰዎች ናቸው። ለምሳሌ እነዚህ ሰዎች ትኩረት የሚያደርጉት ኢንፑት ፕሮሰስ አለ፣ አውትፑት አለ። ትኩረታቸው ኢንፑትና ፕሮሰሱ ላይ ነው። አውትፑቱ ላይ የሚመጣው ውጤት ጥሩ ከሆነ በመልካም ያስደስታል፣ መጥፎ እንኳ ቢሆን እንደገና ህይወት ይቀጥላል ብለው እንደገና ህይወትን ቻሌንጅ የሚያደርጉ ናቸው። ስለዚህ ግሮዝ ማይንድ ሴት ያላቸው ሰዎች ከውድቀት ይማራሉ እንጂ ውድቀትን የህይወት መጨረሻ አድርገው በውድቀታቸው ተስፋ የማይቆርጡ ምን አይነት ሰዎች መስሏቸው? እነዚህ ግሮዝ ማይንድ ሴት ያላቸው ሰዎች በጣም ደስ የሚሉ ሰዎች ናቸው። አሁን ከተጨመቀ ከታጠበ በኋላ መልሶ የሚዘረጋ የለም፣ እንደዛ ናቸው። ህይወት እንደዚህ ጭምቅ አድርጋቸው ህይወት ፈትናቸው ተኮራምተው የነበረ መልሰው የሚነሱ መልሰው የሚያገግሙ አይነት ናቸው። ስለዚህ ግሮዝ ማይንድ ሴት ያላቸው ሰዎች በኢፈርት ያምራሉ። ኢፈርት ምንን ቼንጅ ያደርጋል ብለው ያስባሉ? ህይወትን ይለውጣል፣ ስኪልን ያዳብራል፣ ባህሪን ይለውጣል፣ ወይም ደግሞ ጥሩ ባህሪን ያሳድጋል ብለው ያስባሉ። ስለዚህ በኢፈርት የሚያምኑ ናቸው። ኢፈርት ባወጣን ቁጥር የሆነ ነገር ላይ እየተለወጥን እንሄዳለን፣ የተሻሉ ሰዎች እየሆን እንሄዳለን፣ ከትናንት ዛሬ ኢምፕሩቭ እያደረግን እንሄዳለን፣ እያሻሻልን እንሄዳለን በማንኛውም ኤሪያ ብለው ያስባሉ። ግሮዝ ማይንድ ሴት ያላቸው ሰዎች በጣም ደስ የሚሉና ለዓለም የሚያስፈልጉ ህይወትን በትክክል የሚጋፈጡ ህይወት የምትሰጣቸውን መራራ ጽዋም የሚጎነጩ ግን ደግሞ በራሳቸው ቀጥ ብለው የሚቆሙና የሚሄዱ ሰዎች ናቸው። ግሮዝ ማይንድ ሴት ሊኖረን ይገባል ለለውጥ ማለት ነው። እያንዳንዱ ህይወት መቼም ሙከራ ናት አይደለ? መቼም ከዚህ በፊት ኖረን አላየነውም ህይወትን። ገና እየኖርን ነው። ነገን ደግሞ አናውቀውም። ዛሬ መሞከር ካለብን አቅሞች ካሉን ችሎታዎች ካሉን ከዚህ በፊት ያዳበርናቸው ወይም ደግሞ አዲስ መማር ያለብን ነገር ካለም ለመማር መጣር ነው ያለብን። ማህተመ ጋንዲ ምንድን ነው ያለው? ስትኖር ነገ እንደምትሞት ሆነ ኑር። ምክንያቱም ነገን አታውቀውም አይደለ? ስትማር ደግሞ ለዘላለም እንደምትኖር አድርገህ ተማር። ስለዚህ እንደዚህ አይነት ማይንድ ሴት ያላቸው ሰዎች ዓለምንም የሚለውጡ ራሳቸውም የሚለውጡ ናቸው። ሰው እንዳቅሙ ነው የሚኖረው አይደለ? እንደየችሎታው፣ እንደተማረበት የትምህርት ሌቭል፣ እንዳደገበት ማህበረሰብ፣ እንዳለው የኢኮኖሚ ስታተስ እንደ ሁኔታው ነው የሚኖረው። በዛ ኮንዲሽን እንደሆነ ነው የምናድገው አይደለ? ኢንቫይሮንመንታችን ነው የምንመስለው። በዛ ውስጥ ግን ሩቅ የማናውቀውን ባዕድ ነገር እየተመኘን በሌላ ሰው ህይወት ውስጥ ከመኖር አሻግሮ ከመመልከት ወደ ራስ አይቶ ወደ ራስ ተመልክቶ የተሻልን ሰዎች እንድንሆን ራሳችን ላይ ይህ ግሮዝ ማይንድ ሴት ያስፈልገናል ማለት ነው። ሶስተኛው ስፔስ ነው። ስፔስ በዚህ ኮንቴክስት ጸጥታ ማለት ነው። ጸጥታ ማለት ነው ይሄ ስቲልነስ እና ሶሊቲዩድ የሚባል የለም። ብቻን መሆንና ጸጥ ብሎ ለራስ ጊዜ ከመስጠት ጋር የተያያዘ ለራሳችን የሚኖረን ጊዜ ነው። ከራሳችን ጋር የምንተያይበት፣ ከራሳችን ጋር የምናወራበት፣ የማይመለሱ ትልልቅ ጥያቄዎችን የምናነሳበት፣ ምን ሊያስደስተን እንደሚችል ምን መሆን እንዳለብንና የቱ ትክክል አይደለም የሚሉ ውሳኔዎቻችን የምናጠራበት ለራሳችን የሚኖረን ስፔስ ነው። ስለዚህ አሁን አንዳንዴ ሰው በቃ አሁን ስፔስ ፈልጋለሁ አለማት ጊዜ ስጡኝ ራሴ ጋር ልሁን ማለት አይደለ? ስፔስ ማለት ይሄ ነው። ስለዚህ ስፔስ እንደ ሰው ይለያያል ማለት ፐርሰናል ነው። ለምሳሌ የአንዳንዱ ሰው 15 ደቂቃ በጠዋት ተነስቶ ወክ ማድረግ ከቴክኖሎጂ ውጤቶች ፍሪ የሆነ ከስልክ ከምን ፍሪ ሆኖ ነፃ ሆኖ ጠዋት ሁሉ ወክ ማድረግ ሊሆን ይችላል። ከራሱ ጋር እየተነጋገረ ራሱን እያሰበ ውስጡ ምን እንደሚለው፣ ሰውነቱ ምን ላይ እንደሆነ፣ የጤና ሁኔታው ምን ላይ እንደሆነ፣ ምን እንደሚያስብ ለራሱ የሚሰጠው ጊዜ። አንዳንዱ ሰው ጸሎትን መለማመድ ሊሆን ይችላል ስፔስ ብሎ የሚጠራው በጠዋት ተነስቶ ጸሎት ማድረግ፣ የጸሎት ህይወቱን ማዳበር ማሳደግ ሊሆን ይችላል። አንዳንዱ ሰው ደግሞ ወርክአውት ማድረግ፣ ስፖርት መስራት፣ መሮጥ፣ ሳይክል መንዳት ምናምን ሊሆን። አንዳንዱ ሰዎች ደግሞ ስፔስ ማለት መጽሐፍ ቅዱስን እያነበቡ ቁጭ ብሎ ለራሱ ጊዜ መስጠት ሊሆን ይችላል። ዋቴቨር ግን ስፔስ ያስፈልገናል ነው። ስለዚህ ስትኖሩ ሁሉም እያንዳንዱ ሰው ስፔስ ሊኖረን ይገባል። የሆነ ሰዓት ላይ ከራሳችን ሆነን በጸጥታ። በነገራችን ላይ ስፔስ ማለት ብቸኛ መሆን ማለት አይደለም። ብቸኛ መሆን ይሄ ሎኔሊነስ አይደለም። ብቸኛ መሆን መጥፎ ነገር ነው። ግን ይሄ ራስ ጋር መሆን፣ ራስን ማዳመጥ፣ ትክክለኛ ውሳኔዎችን መወሰን፣
አዳዲስ በነገራችን ላይ እነዚህ ስፔስ ለራሳችን በሰጠን ጊዜ ይሄ ነገሮችን የምናይበት መንገድ እየተለወጠ ይሄዳል። በጣም ፓወርፉል ነው ይላል። እንደውም ስፔስ ለራስ መስጠት ይሄ ሮኬት ፊውል ነው ለአእምሮ ይባላል። አንዳንድ ፖቴንሻሎችን አንሎክ የምናደርግበት ሲስተም ሀሳባችንና እኛ ብቻ ነን። ብቻችን ስንሆን የሚመጣው እኛና ሀሳባችን ብቻ ነው። ችግሮችን የምናይበት መንገድ እየተለወጠ ይሄዳል፣ እየተሻሻለ ይሄዳል። ወይም ደግሞ እነዛን ችግሮች ታክል የምናደርግበት ችግሮችን የምንፈታበት መንገድ ይመጣል ማለት ነው። ህይወታችንን ሊለውጥ የሚችሉ አዳዲስ ኢንሳይቶች ሁሉ የሚመጡት ለራሳችን ጊዜ ስንሰጥና ጸጥታን መለማመድ ስንችል። ስለዚህ ጸጥታ የምንሰጥበት መንገድ ይለያያል ማለት ነው እንደ ሰው። አንዳንዱ ሰው በጠዋት ተነስቶ እጅግ ቀዝቃዛ ወይም በረዶ ከሆነ ውሃ ውስጥ መዘፈቅ ሊሆን ይችላል። አንዳንዱ ደግሞ ኢንፋሎት ውስጥ ገብቶ ስርዓተ ትንፈሳውንና የኢነር ቮይሱን መስማት ሊሆን ይችላል እና እንደ ሰው ይለያያል። ዞሮ ዞሮ እናንተን ሊያስደስታችሁ በሚችል መልኩ ማይንዳችሁ ላይ መስራት ነው። ለምሳሌ አንዳንዱ ሰው ብቻውን የሆነ ጫካ ውስጥ ሄዶ ቁጭ ማለት ሊያስደስተው ይችላል። ብቻውን ሩም ውስጥ ተቀምጦ ከራሱ ጋር ማውራት፣ ውሳኔዎቹን ወደኋላ ተመልሶ ማየት፣ ወደፊት ማድረግ እንዳለ ከራሱ ጋር የሚገናኝበት ነው። አንዳንዴ ራሳችን ሳናቀው ነው ጊዜ የሚሄድብን። ለምሳሌ በተለይ በዚህ የሶሻል ሚዲያ ዘመን ያው ሁላችንም ተጠቂዎች ስለሆን የሌላን ሀሳብ የሌላን ጫጫታ ስናስተናግድ እንኖራለን። ይህን እያስተናገርን እያለ ራሳችን ሳናቀው ብዙ ዘመን አልፎ እናገኘዋለን። እኔ ምንድን ነው የምፈልገው? ውስጤስ ምን ይለኛል? ሰላም አለኝ ወይ? የሚሉ ጥያቄዎችን ለራሳችን አንጠይቀው፣ ጊዜ አልሰጠነውም እና የራሳችንንም ለራሳችን ጠይቀን ለሀሳባችንም ይሄ ምላሽ አንሰጠው። ለምንድነው እንደዛ የሚሆነው? በጣም ቢዚ ነን። ስለዚህ ኤክስተርናል በሆነ ነገሮች ኢንፍሉዌንስ ተደርገናል። ስለዚህ ለራሳችን ጊዜ ሰጥተን ሀሳባችንን እና ትልልቅ ጥያቄዎቻችንን ሪፍሌክት ማድረግ መቻል አለን። አሁን አንዳንዱ ሰው ለምሳሌ ስፔስ ነው የሚለው ማታ ከመተኛቱ በፊት ጆርናል ማድረግ፣ ራንደም የሆነ ጽሁፍ መጻፍ፣ ፍሪ የሆነ ማለት ነው ተጠንቅቆ ምናምን ሳይሆን ደስ ያለውን ሀሳቡን መጻፍ ሊሆን ይችላል። ስፔሳችን እንደየሰው ይለያያል። ስለዚህ እነዚህ ሶስቱን ነገሮች የምናደርግ ከሆነ ወይም ደግሞ በሶስቱን ነገሮች አስበንባቸው ትርጉም እየሰጠን እየጻፍን ፐርፐዝ እንደዚህ ነው፣ ግሮዝ እንደዚህ ነው፣ ስፔስ እንደዚህ ነው ሊባል አይችልም፣ እንደየሰው ስለሚለያይ። ለምሳሌ ከፍ ያለ የኑሮ ደረጃ ላለው ሰው ፐርፐዙ ከፍ ያለ ነው፣ ሌላ ነው ሊሆን የሚችለው። ሁሉም ሰው እንዳቅሙ የራሱ ፐርፐዝ ይኖረዋል። ትሬስ ልናደርግ የምንችለው ፐርፐዛችን ማውጣት አለብን። ስለዚህ በኋላ ለጥረታችን ለእድገት ደግሞ ምን ያህል እየጣርን እንደሆነ ወደ የት መለወጥ እንዳለብን ያንን የመለወጥ ረሃባችንን ቼክ ማድረግ አለብን። ለራሳችን ጊዜ መስጠት አለብን። ስለዚህ እነዚህን የምናደርግ ከሆነ ህይወታችን ከትናንት ዛሬ የተሻለ ይሆናል። እንዲሁ ዲፎልት የሆነ እንዲሁ ተራ የሆነ ኑሮ ይመሻል ይነጋል አይነት ኑሮ እንዳንኖር የሚያደርጉ ግን ደግሞ ለሜንታል ሄልዝ እጅግ ጥሩ የሆነ አስተዋጽኦ ያላቸው ነጥቦች ናቸው እነዚህ ሶስቱ። ከዚህ በኋላ እነዚህን የምናደርግ ከሆነ ፐርፐዝ የሚኖረን ከሆነ ለግሮዛችን የራሳችን ኮንትሪቢሽን የሚኖር ያ ማለት ፊክስድ ማይንድ ሴት ሳይሆን ግሮዝ ማይንድ ሴት ይዘን ሁሌ ለማደግ ምንጥር ሁሌ ለመማር ምንጥር ከሆነ እና ለራሳችን ጊዜ ሰተን ራሳችን እየገመገምን የምናሳድገው ከሆነ ራሳችን የተሻለ ሜንታል ሄልዝ ወይ ሜንታል ዌልዝ ይኖረናል ማለት ነው። ሀሳቡን ከወደዳችሁት ለወዳጆቻችሁ ሼር አድርጉት። ዛሬ የነበረኝ ሀሳብ ይሄ ነው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።